አንዳንድ ሰዎች ምንም ግፊት ሳያደርጉ ሁሉንም ሰው ማሳመን ይችላሉ። ለምን እንደሆነ ይህንን ጥያቄ ራሳችሁን ጠይቃችሁ ታውቃላችሁ? በሥራ ቦታችሁ፣ በትምህርት ቤት ወይም በቤተሰብ ውስጥ ሁል ጊዜ የሚፈልጉትን ነገር በቀላሉ የሚያገኙ ሰዎች አሉ። እነሱ ሲናገሩ ሁሉም ይሰማቸዋል። ሐሳባቸውን ሲያቀርቡ ማንም አይቃወማቸውም። በአንጻሩ ደግሞ ሌላ ሰው ያንኑ ተመሳሳይ ሐሳብ ሲያቀርብ ሰዎች ፊታቸውን ያዞሩበታል። ግን ለምን? እነዚህ በቀላሉ ሰዎችን የሚያሳምኑ ሰዎች ከኛ የተለየ ተፈጥሯዊ ተሰጥኦ ኖሯቸው አይደለም። ድምፃቸውን ከፍ አድርገው ስለሚጮሁም አይደለም። ሚስጥሩ አንድና አንድ ብቻ ነው። የሰዎችን ጭንቅላትና ስሜት እንዴት ማንበብና ማሳመን እንደሚችሉ የሳይኮሎጂ ሚስጥሮችን በሚገባ ስለተረዱ ነው። አብዛኛው ሰው ማሳመን ማለት መከራከር፣ መጮህ፣ ማስረጃዎችን መደርደርና ሌላውን ሰው በንግግር ማሸነፍ ይመስለዋል። ነገር ግን እውነተኛ ማሳመን የሚጀምረው ሌላኛው ሰው በራሱ ፍላጎት፣ በራሱ ጊዜና በራሱ ምርጫ የእርስዎን ሐሳብ እንዲቀበል በማድረግ ነው። ነገር ግን በስሜታቸውና በአስተሳሰባቸው ውስጥ ትክክለኛውን ቁልፍ ከነካችሁ ማንኛውንም ሰው ያለምንም ግፊት ማሳመን ትችላላችሁ። ሰዎችን ማሳመን በሕይወታችን ውስጥ ከምንማራቸው ክህሎቶች ሁሉ እጅግ በጣም ጠቃሚው ነው። ምክንያቱም ስኬታማ የሆኑ ሰዎች ሁሉ አንድ የሚያመሳስላቸው ነገር ቢኖር የኮሚኒኬሽን ወይም ደግሞ የንግግር ልውውጥ ጥበብን ጠንቅቀው ማወቃቸው ነው። ቢዝነስ ለመስራት፣ ምርጥ መሪ ለመሆን፣ ምርትን ለመሸጥ፣ ጥሩ ሥራ ለማግኘት ወይም ደግሞ ትዳርና ጓደኝነትን ለማሳመር የሳይኮሎጂ ዕውቀት ወሳኝ ነው። የሰው ልጅ ጭንቅላት እንዴት ውሳኔ እንደሚያሳልፍ፣ መረጃዎችን እንዴት እንደሚቀበልና ስሜቱ እንዴት እንደሚቀየር ስንረዳ ከሰዎች ጋር ያለን ግንኙነት ሙሉ በሙሉ ይቀየራል። ይህንን የምንማረው ሰዎችን ለማታለል፣ ለመበዝበዝ ወይም ደግሞ በሌሎች ሰዎች ላይ ጉዳት ለማድረስ አይደለም። ይልቁንም መተማመንን ለመገንባት፣ የተሻለ መግባባትን ለመፍጠርና በሌሎች ላይ በጎ ተጽዕኖን ለማሳደር ነው። ዓላማችን በሥነ ምግባር የታነጸና ለሁለቱም ወገን አሸናፊ የሆነ ግንኙነት መፍጠር ነው። ዛሬ የምንመለከታቸው መርሆች በዓለም ላይ ባሉ ታላላቅ መሪዎች፣ ነጋዴዎችና የድርድር ባለሙያዎች የተፈተኑና የተረጋገጡ ናቸው። በዚህ ቪዲዮ መጨረሻ 10 እጅግ ኃይለኛ የሳይኮሎጂ መርሆችን ትማራላችሁ። እያንዳንዱ ሚስጥር በጥሞና ተከታተሉ። ምክንያቱም ሕይወታችሁን በከፍተኛ ደረጃ ሊቀይሩ የሚችሉ ጥልቅና ተግባራዊ እውነታዎችን ነው የምናየው። በተለይ 4ኛው፣ 7ኛውና 10ኛው ሚስጥሮች ማንንም ሰው በጥልቁ እንድታሳምኑትና እንድትረዱት ይረዳችኋል። ስለዚህ ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻው መከታተልና ለሕይወታችሁ የሚጠቅመውን ነገር መውሰድ ነው። እንዲሁም ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግና የደውል ምልክቱን መጫን አትርሱ። ሁሌም አስተማሪና ቁም ነገር አዘል ቪዲዮዎችን ይዘንላችሁ እንቀርባለን። የመጀመሪያው የሳይኮሎጂ ሚስጥር ሰዎች የሚፈልጉትን ነገር በመናገር ብቻ ሳይሆን እነሱን በጥልቀት በማዳመጥ ውስጥ የሚገኝ ኃይል ነው። ሳይኮሎጂስቶች ይህንን ታክቲካል ኢምፓቲ ወይም ስልታዊ የሐዘኔታ መግለጫ ይሉታል። ሰዎች በሚቆጡበት፣ በሚጨነቁበት ወይም በሚከራከሩበት ጊዜ በጭንቅላታቸው ውስጥ ያለው አሚግዳላ የተባለ ክፍል በጣም ይነቃቃል። ይህ የጭንቅላት ክፍል ስሜትን፣ ፍርሃትንና ራስን መከላከልን የሚቆጣጠር ነው። አሚግዳላ አንዴ ከተነቃቃ የሰው ልጅ በምክንያትና በሎጂክ ማሰብ ያቆማል። በዚህ ጊዜ ምንም ያህል ትክክለኛ ማስረጃ ብታቀርቡላቸው አይሰሟችሁም። ታዋቂው የመደራደር ባለሙያ ክሪስ ቦስ ይህንን በሚገባ ያውቅ ነበር። ክሪስ ቦስ አሜሪካ ውስጥ ባንክ ዘራፊዎችንና አጋቾችን በማግባባት የሚታወቅ ከፍተኛ የኤፍቢአይ ባለሙያ ነበር። በአንድ ወቅት አንድ አደገኛ ባንክ ዘራፊ ሰዎችን አግቶ በነበረበት ጊዜ ክሪስ የተጠቀመው ትልቁ መሳሪያ ጠመንጃ ወይም ዛቻ አልነበረም። ከዛ ይልቅ የሌሊት ሬዲዮ ፕሮግራም አቅራቢዎችን የሚመስል በጣም የተረጋጋና የለዘበ ድምፅ በመጠቀም የዘራፊውን ስሜት ማዳመጥ ጀመረ። አሁን በጣም እንደፈራህና መውጫ መንገድ እንዳጣህ ይገባኛል በማለት የሰውየውን ስሜት በቃላት ገለጸለት። ይህንን ሲያደርግ የዘራፊው ጭንቅላት ውስጥ ያለው አሚግዳላ ቀስ እያለ መረጋጋት ጀመረ። ዘራፊውም የራሱን ሐሳብ ጥሎ እጅ ለመስጠት ወሰነ።
ታላቁ መሪ ኔልሰን ማንዴላም ቢሆን ለዓመታት ያሰሯቸውን ጠላቶቻቸውን ሳይቀር ማሳመን የቻሉት መጀመሪያ የእነሱን ሐሳብና ስጋት በትዕግስት በማዳመጥ ነበር። ይህንን ወደኛ የዕለት ተዕለት ሕይወት ስናመጣው በጣም ቀላል ግን ኃይለኛ ነው። አዲስ አበባ ውስጥ ካሰሪያችሁ፣ ከሥራ ባልደረባችሁ ወይም ከአከራያችሁ ጋር አለመግባባት ሲፈጠር እናንተ የራሳችሁን ሐሳብ ለማስረዳት ከመሞከር ይልቅ መጀመሪያ የእነሱን ስሜት ተረዱ። አብዛኛው ሰው የሚሰራው ትልቁ ስህተት ሌላው ሰው ተናግሮ እስኪጨርስ ጠብቆ የራሱን መልስ ለመስጠት መቸኮሉ ነው። ይህ ግን ጭቅጭቅን እንጂ መግባባትን አያመጣም። ነገ ከሰው ጋር ስታወሩ አንተ ልክ አይደለም ወይም እኔ የምለው ትክክል ነው ከማለት ይልቅ የሰዎቹን ስሜት በቃላት አስቀምጡላቸው። ይህ ጉዳይ በጣም እንዳሳሰበ ይገባኛል፣ ስራው እንዳደከመ ያስታውቃል፣ ወይም በዚህ ውሳኔ ደስተኛ እንዳልሆንክ መረዳት እችላለሁ በማለት ጀምሩ። ሰዎች ስሜታቸውን እንደተረዳችሁላቸው ሲያውቁ የመከላከያ ጋሻቸውን ያወርዳሉ፣ በራሳቸው ጊዜ ልባቸውን ይከፍቱላቸዋል። ይህ ማታለል ሳይሆን የሰዎችን ጭንቅላት ማረጋጋት ነው። አንዴ ከተረጋጉ በኋላ የእናንተን ሐሳብ ለመቀበል ዝግጁ ይሆናሉ። ነገር ግን ሰዎችን ማረጋጋት ብቻ በቂ አይደለም። ሰዎች የእናንተን ሐሳብ በደስታ እንዲቀበሉ ሌላ ምስጢር ያስፈልጋቸዋል። አሁን ደግሞ ብዙ ሰዎች የሚያውቁትን ሁለተኛውን ምስጢር እንመልከት። ወደ ሁለተኛው ምስጢር ስንመጣ በሳይኮሎጂ ውስጥ እጅግ ታዋቂ የሆነውን የውለታ ሕግ ወይም ሬሲፕሮሲቲ በመባል የሚታወቀውን እናገኛለን። የሰው ልጅ በዝግመተ ለውጥ ሂደት ውስጥ በሕይወት ሊቆይ የቻለው በመተባበርና በመረዳዳት ነው። በዚህም ምክንያት የሰው ልጅ ጭንቅላት አንድ ሰው የሆነ ጥሩ ነገር ሲያደርግለት ያንን ውለታ የመመለስ ተፈጥሯዊ ግዴታ ይሰማዋል። ሮበርት ቺያልዲኒ በተባለው ታዋቂ የሳይኮሎጂ ጸሐፊ መጽሐፍ ላይ እንደተብራራው ሰዎች መጀመሪያ ሲሰጣቸው ለመቀበልና መልሰው ለመስጠት ዝግጁ ይሆናሉ። ይህ የተፈጥሮ ሕግ ነው። በአንድ ወቅት በተደረገ ጥናት እንዳሳየው ሬስቶራንት ውስጥ አስተናጋጆች ሂሳብ ሲያመጡ ለደንበኛው አንድ ትንሽ ከረሜላ አብረው ከሰጡ የሚያገኙት የቲፕ ወይም ደግሞ የጉርሻ መጠን በከፍተኛ ሁኔታ ይጨምራል። ከረሜላዋ ትንሽ ብትሆንም የደንበኛው ጭንቅላት ግን ይህ ሰው ስጦታ ሰጥቶኛል፣ ስለዚህ እኔም ውለታ መመለስ አለብኝ ብሎ ያስባል። ታዋቂው ቢሊዮነር ዋረን በፌት ዕውቀታቸውንና ልምዳቸውን ለሰዎች በነፃ በማካፈል ይታወቃሉ። በየዓመቱ ለባለ አክሲዮኖች በሚጽፉት ደብዳቤ ላይ የራሳቸውን ስህተቶች ሳይቀር በግልጽ ያስተምራሉ። በዚህም ምክንያት በሚሊዮን የሚቆጠር ሰዎች እሳቸውን ያምናሉ፣ ይወዳሉ፣ ሐሳባቸውንም ያለምንም ጥርጥር ይቀበላሉ። በእኛ ሀገር ባህልም ቢሆን ይህ የውለታ ሕግ በሚገባ ይሰራል። ዕቁብና ዕድር የተመሠረቱት በዚሁ መርህ ላይ ነው። አንድ ጓደኛችሁን ጠዋት ማኪያቶ ስትጋብዙት ወይም ምሳ ላይ ጉርሻ ስታጎርሱት በሚቀጥለው ጊዜ እሱም እናንተን ለመጋበዝ ይፈልጋል። በቢዝነስም ሆነ በሥራ ቦታ ይህንን ሕግ መጠቀም ትችላላችሁ። ሰዎችን የሆነ ነገር ከመጠየቃችሁ በፊት መጀመሪያ እናንተ መፍትሄ ወይም ደግሞ እርዳታ ስጧቸው። ነገ በሥራ ቦታችሁ ከአንድ ሰው እርዳታ ከፈለጋችሁ መጀመሪያ እናንተ በትንሹ አግዟቸው። አንድ ደንበኛ ምርታችሁን እንዲገዛ ከፈለጋችሁ መጀመሪያ ጠቃሚ የሆነ መረጃ ወይም ትንሽ የቅምሻ ምርት በነፃ ስጧቸው። አብዛኛው ሰው ሁል ጊዜ ከሰዎች መቀበልን ብቻ ይፈልጋል። ምን ያደርግልኛል ብሎ ያስባል። ይህ ግን በረጅም ጊዜ ያከስራል። መጀመሪያ ስጡ፣ ከዚያም ሰዎች በደስታ እናንተን ለመርዳት ይመጣሉ። ይህንን ስታደርጉ ግን በቅንነት መሆን አለበት። ውለታ ለመጠየቅ ብላችሁ የምትሰጡ ከሆነ ሰዎች የውሸት መሆኑን በግልጽ ይረዱታል። ስለዚህ በቅንነት ስጡ። ውጤቱ ግን በማይታመን ሁኔታ ወደ እናንተ ይመለሳል። መስጠት ትልቅ ኃይል አለው። ነገር ግን ሐሳባችሁን የምታቀርቡበት መንገድ ደግሞ ሌላኛው ትልቅ ምስጢር ነው። አሁንም ቪዲዮውን እየተከታተላችሁ ከሆነ እስቲ አንዴ ቆም በሉና ቪዲዮውን እየተከታተላችሁ መሆናችሁን አረጋግጡልኝ። ቪዲዮውን ላይክ ካላደረጋችሁት ላይክ አድርጉት። ቻናላችንን ሰብስክራይብ ካላደረጋችሁት ሰብስክራይብ አድርጉ። እንደዚህ አይነት ቪዲዮዎችን ሁሌም ታገኛላችሁ። በተጨማሪም ይህንን ቪዲዮ የት ሀገር ሆናችሁ ነው እየተከታተላችሁ ያላችሁት? በስንት ሰዓትስ ነው እየተከታተላችሁ ያላችሁት? ሐሳባችሁን በኮሜንት ላይ ጻፉልን። ሶስተኛው ኃይለኛ የሳይኮሎጂ ምስጢር ከምን ወይም ደግሞ ከእንዴት ይልቅ ሁል ጊዜ ለምን ብሎ መጀመር ነው።
የሰው ልጅ ጭንቅላት በ3 ዋና ዋና ክፍሎች የተከፈለ ነው። ውሳኔዎችን የሚያሳልፈው ሊምቢክ ሲስተም በሚባለው የስሜት ክፍል ውስጥ ነው። ይህ ክፍል ቋንቋን አይረዳም፣ ቁጥሮችን አይረዳም፣ ነገር ግን ስሜትን፣ እምነትንና ታማኝነትን ይረዳል። ሎጂክና መረጃ የሚሄዱት ኒዮኮርቴክስ ወደሚባለው የውጭኛው የጭንቅላት ክፍል ነው። ሳይሞን ሲኔክ የተባለው ታዋቂ ጸሐፊ እንዳስቀመጠው ታላላቅ መሪዎችና ድርጅቶች ሰዎችን የሚያሳምኑት የሚያደርጉትን ነገር በመንገር ሳይሆን ለምን እንደሚያደርጉት በመንገር ነው። ለምሳሌ የአውሮፕላን ፈጠራ ታሪክን ብንወስድ ሳሙኤል ላንግሌ የሚባል ሰው በወቅቱ ከመንግስት ብዙ ገንዘብ ተሰጥቶት ምርጥ ምሁራንን ሰብስቦ አውሮፕላንን ለመስራት ሞክሮ ነበር። ነገር ግን ዓላማው ዝናና ገንዘብ ስለነበረ አልተሳካለትም። በሌላ በኩል የራይት ወንድማማቾች ምንም ገንዘብ ሳይኖራቸው ዓላማቸው ግን የሰውን ልጅ ሕይወት የሚቀይር በረራ ማድረግ ስለነበር ሰዎችን አሳምነውና አነሳስተው የመጀመሪያውን አውሮፕላን ሰሩ። ስቲቭ ጆብስም አፕል ኩባንያን ሲያስተዋውቅ እኛ ምርጥ ኮምፒውተር እንሰራለን አላለም። ከዛ ይልቅ እኛ የተለመደውን አሰራር መቀየርና የተለየ ነገር መፍጠር እንፈልጋለን በማለት የሰዎችን ስሜት ነካ። በኢትዮጵያ ውስጥም ቢሆን ይህ መርህ በየትኛውም ቦታ ይሰራል። አንድን የቢዝነስ ሐሳብ ለባለ ሀብት ስታቀርቡ፣ ሰራተኞቻችሁን ስታበረታቱ፣ ወይም ደግሞ ለቤተሰባችሁ አዲስ ሐሳብ ስታመጡ ስለ ስራው በዝርዝር ከመናገራችሁ በፊት ስራው ለምን ጠቃሚ እንደሆነ አስረዱ። ነገ ሰዎችን ለማሳመን ስትሞክሩ መረጃዎችን፣ ቁጥሮችንና እውነታዎችን ከመደርደር ይልቅ የጉዳዩን ትርጉም፣ ዓላማና ራዕይ አሳዩአቸው። ለምሳሌ አንድን ምርት ስትሸጡ ይህ ዕቃ ከብረት ነው የተሰራው ከማለት ይልቅ ይህ ዕቃ የቤተሰብን ደህንነት ይጠብቃል በማለት ጀምሩ። ብዙ ሰዎች የሚሳሳቱት በቀጥታ ወደ ቁጥሮችና እውነታዎች በመግባት ነው። ጭንቅላታችን ግን መጀመሪያ የሚያምነው ስሜትን ነው። ሰዎች በእናንተ ዓላማ ካመኑ ያንን ዓላማ ለማሳካት የሚያስፈልገውን መንገድ አብረዋችሁ ይጓዛሉ። ዓላማችንን ወይም ደግሞ ምክንያታችንን አሳምረን ካቀረብን በኋላ ግን ሰዎች ከኛ ጋር ጠንካራ ግላዊ ትስስር እንዲኖራቸው ማድረግ አለብን። አራተኛው ምስጢር የሰዎችን ልብ እንዴት በቀላሉ ማግኘት እንደምንችል ያሳየናል። አራተኛው የሳይኮሎጂ ምስጢር የቤንጃሚን ፍራንክሊን ኢፌክት በመባል የሚታወቀው አስገራሚ ክስተት ነው። አንድ ሰው እንዲወዳችሁ ከፈለጋችሁ እናንተ ለሱ ጥሩ ነገር ከማድረግ ይልቅ እሱ ለእናንተ ትንሽ ነገር እንዲያደርግ ጠይቁት። ቤንጃሚን ፍራንክሊን የተባለው ታዋቂ አሜሪካዊ ፖለቲከኛና ሳይንቲስት አንድ እሱን አጥብቆ የሚጠላው የፖለቲካ ተቀናቃይ ነበረው። ፍራንክሊን ይህንን ሰው ወደ ጓደኝነት ለመቀየር የተጠቀመው ዘዴ እሱን ሄዶ መለማመጥ አልነበረም። ከዛ ይልቅ ያ ተቀናቃኙ አንድ በጣም ብርቅዬ የሆነ መጽሐፍ እንዳለው አውቆ ያንን መጽሐፍ ለጥቂት ቀናት እንዲያውሰው በደብዳቤ ጠየቀው። ሰውየውም መጽሐፉን ላከለት። ፍራንክሊንም መጽሐፉን መልሶ ሲሰጥ ታላቅ ምስጋና አቀረበ። ከዚያን ቀን ጀምሮ ያ ጠላት የነበረው ሰው የፍራንክሊን የቅርብ ጓደኛ ሆነ። በሳይኮሎጂ ይህ ኮግኒቲቭ ዲሶናንስ ይባላል። የሰው ልጅ ጭንቅላት ሁለት እርስ በርስ የሚጋጩ ሐሳቦችን ማስተናገድ አይችልም። አንድን ሰው እየጠላው ለዚያ ሰው እርዳታ ሲያደርግ ጭንቅላቱ ግራ ይጋባል። ስለዚህ ጭንቅላት ውጥረቱን ለማርገብ ይህን ሰው ጠልቼው ልረዳው አልችልም፣ ስለዚህ እወደዋለሁ ማለት ነው ብሎ ራሱን ያሳምናል ማለት ነው። በዩኒቨርሲቲ፣ በሰፈር ወይም በሥራ ቦታ ከማትግባቡት ሰው ጋር ሰላም መፍጠር ከፈለጋችሁ በጣም ቀላል የሆነ እርዳታ ጠይቋቸው። አብዛኛው ሰው ሌላውን ለማስደሰት ሲል ብቻ የራሱን ጊዜና ጉልበት ያጠፋል፣ ወይም ደግሞ ሁሉንም ነገር ራሱ አውቆ ለመስራት ይሞክራል። ነገ በቢሮ ውስጥ የማይወዷችሁ ሰዎች ካሉ ሄዳችሁ እባክህ በዚህ ጉዳይ ላይ ያንተን የባለሙያ ሐሳብ እፈልጋለሁ ወይም ደግሞ ይህን ትንሽ ዕቃ አቀብለኝ ብላችሁ ጠይቋቸው። ሰዎች እርዳታ ሲጠየቁ አስፈላጊና አዋቂ እንደሆኑ ይሰማቸዋል። ይህ ስሜት ደግሞ ደስታን ስለሚፈጥርላቸው እናንተን መውደድ ይጀምራሉ። ትልቁ ስህተት ሰዎችን ትላልቅና ከባድ እርዳታዎችን መጠየቅ ነው። ጥያቄው እጅግ በጣም ቀላልና ምንም ወጪ ወይም ልፋት የማይጠይቅ መሆን አለበት። ይህ ዘዴ በሰዎች መካከል ድብቅ የሆነ ፍቅርንና ትስስርን ይፈጥራል። ነገር ግን የሰዎችን ውሳኔ ለማፋጠንና በፍጥነት እርምጃ እንዲወስዱ ለማድረግ አምስተኛው ምስጢር ያስፈልገናል።
አምስተኛው ሚስጥር የማጣት ፍርሃት ወይም በሳይኮሎጂ ቋንቋ ሎስ አቨርዥን ይባላል። ጥናቶች እንደሚያሳዩት ሰዎች አንድን ነገር ከማግኘት ይልቅ ያንን ነገር ማጣት በሁለት እጥፍ ያማቸዋል። ዳንኤል ካህነማን የተባለ የኖቤል ተሸላሚ ሳይንቲስት ይህንን ፕሮስፔክት ቲዮሪ በማለት ጥናቱ አረጋግጦታል። የሰው ልጅ 100 ብር መንገድ ላይ ሲያገኝ ከሚሰማው ደስታ ይልቅ የነበረውን 100 ብር ሲያጣ የሚሰማው ሐዘን በእጥፍ ይበልጣል። የሰው ልጅ በዝግመተ ለውጥ ወቅት ምግብ ከማግኘት ይልቅ ያለውን ምግብ ላለማጣት የሚጨነቀው በሕይወት ለመኖር ስለሚረዳው ነው። ታላላቅ ነጋዴዎችና አሳማኝ ሰዎች ይህንን ምስጢር በሚገባ ይጠቀሙበታል። ለምሳሌ ትላልቅ የሪል ስቴት ኩባንያዎች ቤቶችን ሲሸጡ ይህን ቤት መግዛትህ ዘመናዊ ሕይወት ይሰጣል ከማለት ይልቅ ይህ ቅናሽ የሚያበቃው ዛሬ ማታ ነው፣ ይህን ዕድል ካልተጠቀምክበት በድጋሚ በዚህ ዋጋ አታገኘውም በማለት የማጣት ፍርሃትን ይቀሰቅሳሉ። ሰዎች አንድ ነገር ውስን ነው ወይም ያልቃል ብለው ሲያስቡ ወዲያውኑ ውሳኔ ላይ ይደርሳሉ። በዕለት ተዕለት ሕይወታችሁ ጓደኛችሁን ወይም ደንበኛችሁን ስታሳምኑ ሐሳባችሁን ባለመቀበላቸው ምክንያት ምን ሊያጡ እንደሚችሉ በግልጽ አሳዩአቸው። ነገ ለሰዎች ሐሳብ ስታቀርቡ አዲስ መኪናም ሆነ ዕቃ ስትሸጡ ጥቅሙን ብቻ ሳይሆን ዕድሉን ካልተጠቀሙበት የሚያመልጣቸውን ነገር ንገሯቸው። ይህን ዕቃ ከገዛ 5000 ብር ታተርፋለህ ከማለት ይልቅ ይህን ዕቃ አሁን ካልገዛ 5000 ብር ታጣለህ በማለት ንግግራችሁን ቀይሩት። መልእክቱ አንድ ቢሆንም የሰዎች ጭንቅላት ግን ሁለተኛውን በፍጥነት ይቀበለዋል። አብዛኛው ሰው ሌላውን ለማሳመን ሲሞክር ስለሚያገኘው ጥቅም ብቻ ያወራል። ነገር ግን የማጣት ፍርሃት የሰውን ልጅ ውሳኔ በማፋጠን ረገድ ተወዳዳሪ የለውም። ሰዎች እንዳያጡ ከፈሩ በኋላ ከእናንተ ጋር ጥልቅ ግንኙነት እንዲፈጥሩና ሙሉ በሙሉ እንዲያምኗችሁ ስድስተኛው ሚስጥር እጅግ ወሳኝ ነው። ስድስተኛው ሚስጥር መስታወት መሆን ወይም ሚረሪንግ ይባላል። ሰዎች ራሳቸውን የሚመስሉ ሰዎችን በደመ ነፍስ ያምናሉ፣ ይወዳሉ። ይህ ማለት የሰዎችን የሰውነት እንቅስቃሴ፣ የድምፅ ቃናና የሚጠቀሙባቸውን ቃላት በጥንቃቄ መድገም ማለት ነው። በጭንቅላታችን ውስጥ ያሉ ሚረር ኒውሮንስ የሚባሉ ሕዋሶች ይህንን ይመዘግባሉ። እነዚህ ሕዋሶች የተገኙት መጀመሪያ በጦጣዎች ላይ በተደረገ ጥናት ሲሆን አንድ ሰው ሌላው የሚያደርገውን ሲያይ የራሱ ጭንቅላት ውስጥ ያንን ድርጊት እንዳደረገው ሆኖ ይመዘገባል። ክሪስ ቮስ የተባለ ሳይንቲስት ይህንን በሚረሪንግ ቴክኒክ አስገራሚ በሆነ መንገድ ይጠቀምበት ነበር። በአንድ ታዋቂ ጥናት ላይ ሬስቶራንት ውስጥ ያሉ አስተናጋጆች ደንበኞቻቸው ያዘዙትን ምግብ ቃል በቃል ሲደግሙላቸው ከፍተኛ የሆነ የቲፕ ወይም ደግሞ ጉርሻ ገንዘብ እንደሚያገኙ አሳይቷል። አንድ በርገርና ኮካ ላለ ደንበኛ እሺ ጌታዬ አንድ በርገርና ኮካ ብሎ መድገም እሺ አስተውያለሁ ከማለት ይልቅ እጅግ በጣም ብዙ መተማመንን ይፈጥራል። በሥራ ኢንተርቪው ላይ ስትሆኑ ወይም ከአዲስ ሰው ጋር ስትገናኙ ይህንን ዘዴ ተጠቀሙ። በተለይም የተናገሩትን የመጨረሻ 3 ቃላት በመድገም በጥሞና እየሰማችኋቸው እንደሆኑ አሳዩ። ለምሳሌ የኢትዮጵያ ንግድ ባንክ ወይም የኢትዮጵያ አየር መንገድ ኢንተርቪው ላይ ሆናችሁ ፈታኛችሁ እኛ የምንፈልገው ጠንካራ ሰራተኛ ነው ሲላችሁ እናንተ ጠንካራ ሰራተኛ ብላችሁ በጥያቄ መልክ ስትደግሙለት ፈታኙ የበለጠ ስሜቱን አውጥቶ ምን አይነት ሰራተኛ እንደሚፈልግ በዝርዝር ይነግራችኋል። ብዙዎች የሚሳሳቱት የራሳቸውን ብቻ ማንነትና ቋንቋ በሌላው ላይ ለመጫን በመሞከር ነው። እንደ በቀቀን ሁሉንም ነገር አትድገሙ፣ ምክንያቱም ሰዎች እየተሳለቃችሁባቸው እንደሆነ ሊያስቡ ይችላሉ። ነገር ግን በረቀቀ መንገድ ተመሳሰሉ። መመሳሰል መተማመንን ያመጣል። ነገር ግን የሰው ልጅ ሁል ጊዜ ውሳኔ የሚያደርገው ሌሎች ሰዎችን በማየት ነው። ሰባተኛው ሚስጥር ይህንን ያሳየናል። ሰባተኛው ኃይለኛ የሳይኮሎጂ መርህ የማህበረሰብ ማረጋገጫ ወይም ሶሻል ፕሩፍ በመባል ይታወቃል። የሰው ልጅ በማያውቀው ሁኔታ ውስጥ ሲሆን ትክክለኛው ውሳኔ የቱ እንደሆነ ለማወቅ ሌሎች ሰዎች የሚያደርጉትን ይመለከታል። ጄምስ ክሊር አቶሚክ ሃቢትስ በተባለው መጽሐፉ ላይ እንዳብራራው እኛ ሁል ጊዜ የብዙሃኑን መንገድ መከተል እንወዳለን፣ ምክንያቱም በጥንት ዘመን ከቡድኑ የተለየ ሰው ለአደጋ ይጋለጥ ስለነበረ ነው። በአንድ ወቅት ሶሎሞን አሽ የተባለ ሳይንቲስት ባደረገው ጥናት አንድ ሰው ትክክል መሆኑን እያወቀ እንኳን
በክፍሉ ውስጥ ያሉ ሌሎች ሰዎች የተሳሳተ መልስ ከተናገሩ እሱም የብዙዎችን ተከትሎ የተሳሳተ መልስ እንደሚሰጥ አረጋግጧል። ታዋቂው የማይክሮሶፍት መሪ ሳቲያ ናዴላ የኩባንያውን ባህል ሲቀይሩ ሰራተኞችን በማስገደድ ወይም በማስፈራራት ሳይሆን አዳዲስ አሰራሮችን የተቀበሉ ሰራተኞችን አርአያ በማድረግ ነበር። ቦሌ አካባቢ ሻይ ለመጠጣት ወይም ምግብ ለመብላት ስትፈልጉ ምንም ሰው ከሌለበት አዲስና ንጹህ ካፌ ይልቅ ወረፋ ያለበትንና ሰዎች የበዙበትን ካፌ መምረጣችሁ አይቀርም። ምክንያቱም ብዙ ሰው ካለ ጥሩ ነገር አለ ብሎ ጭንቅላታችሁ ያምናል። በቢዝነስም ሆነ በስራ ሰዎችን ለማሳመን ሌሎች ሰዎች የእናንተን ሐሳብ እንዴት እንደተቀበሉትና እንደተጠቀሙበት አሳዩ። ነገ አንድን ምርት ስትሸጡ፣ ሐሳብ ስታቀርቡ ወይም ፕሮጀክት ስታጸድቁ እኔ እንዲህ አስባለሁ ከማለት ይልቅ እገሌም ይህንን ተጠቅሞ ተሳክቶለታል፣ አብዛኞቹ ደንበኞቻችን ይህንን መርጠዋል ወይም ይህ አሰራር በሌሎች ተቋማት ዘንድ ከፍተኛ ውጤት አምጥቷል በማለት አስረዱ። አብዛኛው ሰው ማንም ያላደረገውን አዲስ ነገር ላሳይ ይላል። ይህ ግን ሰዎችን ሊያሸሽ ይችላል። የሰው ልጅ አዲስ ነገርን ይፈራል። ነገር ግን ሌሎች ማድረጋቸውን ካወቁ በፍጥነት ያምናሉ። ማህበራዊ ማረጋገጫ ተጠራጣሪ ሰዎችን ወደ ማመን ያመጣቸዋል። ይሁን እንጂ ማህበራዊ ማረጋገጫ ብቻ በቂ አይደለም። ስምንተኛው ሚስጥር ወደ ግለሰቡ ማንነት ይወስደናል። ስምንተኛው የሳይኮሎጂ ሚስጥር የሰዎችን ማንነት መንካት ነው። ሰዎች ሁል ጊዜ የሚያደርጉት ድርጊት በውስጣቸው ካላቸው የራሳቸው ማንነት ጋር እንዲስማማ ይፈልጋሉ። ጆርዳን ፒተርሰን እና ሌሎችም የሳይኮሎጂ ባለሙያዎች እንደሚሉት ባህሪን ለመቀየር ከሁሉ የተሻለው መንገድ የሰዎችን ማንነት ማክበር ነው። በአንድ ወቅት አሜሪካ ውስጥ በምርጫ ጊዜ በተደረገ ጥናት ለሰዎች እባክህ ሂድና ምረጥ ከማለት ይልቅ እባክህ መራጭ ሁን ሲባሉ የምርጫው ተሳትፎ በከፍተኛ ሁኔታ ጨምሯል። ምክንያቱም መራጭ መሆን ማንነት ነው፣ መምረጥ ግን ድርጊት ነው። ማህተመ ጋንዲ በሚሊዮን የሚቆጠሩ ህንዶችን ያለምንም የጦር መሳሪያ ሲያስተባብር የሰጠው ማንነት የሰላምና የእውነት ጠበቃ የሚል ነበር። ባራክ ኦባማም በሚሊዮን የሚቆጠር ሰዎችን ሲያነሳሱ የህዝቡን ጠንካራና ተስፋ የማይቆርጥ ማንነት ነበር የነኩት። ቤተሰብ ውስጥ ለምሳሌ 12ኛ ክፍል የደረሰ ታናሽ ወንድማችሁን ወይም ደግሞ እህታችሁን እንዲያጠኑ ስትፈልጉ ለምን አታነብም? ፈተና ትወድቃለህ ከማለት ይልቅ አንተ እኮ በጣም ብልህ፣ ኃላፊነት የሚሰማህና ታታሪ ተማሪ ነህ፣ አንተን የሚያህል ልጅ ጊዜውን በከንቱ ሲያጠፋ ማየት ያሳዝናል ብትሏቸው ያንን የተሰጣቸው ምርጥ ማንነት ላለማበላሸት ሲሉ ወዲያውኑ ማንበብ ይጀምራሉ። ነገ ሰዎችን ስታሳምኑ እንዲያደርጉት ከምትፈልጉት ድርጊት ጋር የተያያዘ መልካም ማንነት ስጧቸው። ትልቁ ስህተት ሰዎችን በስህተታቸው መውቀስ፣ ሰነፍ ነህ ወይም አታውቅም ማለት ነው። ይህ ሰዎቹ መከላከያ እንዲፈጥሩና እልህ ውስጥ እንዲገቡ ያደርጋቸዋል። ነገር ግን መልካም ማንነት ስትሰጧቸው ያንን ማንነት ለመኖርና ራሳቸውን ለማስመስከር ይጥራሉ። ማንነትን ከሰጣችሁ በኋላ የሰዎችን ልብ ሙሉ ለሙሉ ለመክፈት 9ኛውን ሚስጥር ማወቅ አለባችሁ። 9ኛው ሚስጥር በሚገርም ሁኔታ በጣም ቀላል ግን እጅግ ኃይለኛ የሆነ የስም ጥበብ ነው። በማንኛውም ቋንቋ ለአንድ ሰው ከራሱ ስም በላይ ጣፋጭና ማራኪ የሆነ ድምፅ የለም። በጭንቅላታችን ውስጥ ሬቲኩላር አክቲቬቲንግ ሲስተም የሚባል ክፍል አለ። ይህ ክፍል በአካባቢያችን ካሉ በሺዎች የሚቆጠሩ ድምፆች ውስጥ የራሳችንን ስም ለይቶ የመስማት አስገራሚ ብቃት አለው። ጫጫታ በበዛበት ቦታ እንኳን አንድ ሰው ስማችሁን ሲጠራ ወዲያውኑ ዞር የምትሉት ለዚህ ነው። ዴል ካርኒጌ ጓደኞችን ስለማፍራት በጻፈው ድንቅ መጽሐፍ ላይ የሰዎችን ስም ማስታወስና መጥራት ትልቁ የማክበር ምልክት መሆኑን ያስተምረናል። ታዋቂው የአረብ ብረት አምራች አንድሪው ካርኒጌ ከትልቁ የባቡር ኩባንያ ባለቤት ጆርጅ ፑልማን ጋር የንግዱን ለማድረግ ሲፈልግ ትልቅ ብልሃትን ተጠቀመ። አዲሱንና ትልቁን የአረብ ብረት ፋብሪካውን የፑልማን ፓላስ ካር ካምፓኒ ብሎ ሰየመው። ጆርጅ ፑልማንም የራሱን ስም በፋብሪካው ላይ ሲያይ ያለምንም ማቅማማት ውሉን ፈረመ። ታላላቅ መሪዎች በቤተ መንግሥት ውስጥ ያሉትን የጽዳት ሰራተኞችና ዘበኞች ሳይቀር በስማቸው ያውቋቸው ነበር። በእኛም ሀገር በየቀኑ የምታልፉበትን የጥበቃ ሰራተኛ፣ በየጠዋቱ ቡና የምትጠጡበትን ካፌ አስተናጋጅ ወይም የባንክ ባለሙያ ደንበኛችሁን በስማቸው ስትጠሯቸው ፊታቸው ላይ የሚታየውን ደስታ አስተውላችሁ ታውቃላችሁ? ሰዎች ስማቸው ሲጠራ ጭንቅላታቸው ልዩ ትኩረት ይሰጣል፣ እንደተከበሩና ቦታ እንዳላቸው ይሰማቸዋል።
ነገ ከሰዎች ጋር ስታወሩ በመጀመሪያ ስትገናኙና ስትለያዩ ስማቸውን ጥሩ። አንድ ሰው አዲስ ሲተዋወቃችሁ ስሙን ከነገራችሁ በኋላ በንግግራችሁ መሃል ቢያንስ 3 ጊዜ ስሙን ደጋግማችሁ ጥሩት። ነገር ግን ስህተት ላለመስራት ስማቸውን አብዝታችሁና ያለ ቦታው አትጥሩ። ምክንያቱም ሰው ሰራሽና አርቴፊሻል እንዳይመስልባችሁ። የሰዎችን ስም በማስታወስ ፍቅራቸውን ካገኛችሁ በኋላ የመጨረሻውና 10ኛው ሚስጥር ውሳኔውን በእጃቸው እንዳለ አድርገው እንዲያስቡ ያደርጋቸዋል። 10ኛውና የመጨረሻው ሚስጥር የቁጥጥር ስሜትን ወይም ኢሉዥን ኦፍ ኮንትሮልን መስጠት ነው። የሰው ልጅ በተፈጥሮ ማንም ሰው እንዲያዘው፣ ነፃነቱን እንዲነጥቀውና ውሳኔ እንዲጭንበት አይፈልግም። ሮበርት ግሪን የሰው ልጅ ተፈጥሮ ሕጎች በተነተነበት ድንቅ ሥራው የሰው ልጅ ኢጎ ወይም እኔነትን አለመንካት ምን ያህል ወሳኝ እንደሆነ ይገልጻል። ሰዎችን ለማሳመን የነፃነት ስሜት መስጠት ወሳኝ ነው። ሰዎች ውሳኔውን የወሰኑት ራሳቸው እንደሆኑ ካመኑ ሐሳባችሁን በሙሉ ልብ ይቀበላሉ። ማንም ሰው ይህንን አድርግ ተብሎ ሲታዘዝ በውስጡ ተቃውሞ ይፈጥራል። ታዋቂ ተደራዳሪዎች የሰውን ሐሳብ ለመቀየር ትዕዛዝ አይሰጡም። በምትኩ በጥንቃቄ የተመረጡ ጥያቄዎችን በመጠየቅ ሌላው ሰው ራሱ ወደሚፈልገው መልስ እንዲመጣ ያደርጋሉ። ይህ አሰራር ትክክል አይደለም ከማለት ይልቅ ይህ አሰራር ስኬታማ እንዲሆን ምን ብናደርግ ይሻላል ብለው ይጠይቃሉ። ለምሳሌ የደሞዝ ጭማሪ ከድርጅታቸው ስትጠይቁ ይህን ያህል ገንዘብ ካልከፈላችሁኝ አልሰራም ከማለት ይልቅ ድርጅቱ የሰጠኝን ኃላፊነት በሙሉ አቅሜ ለመወጣት ይህ የኑሮ ውድነት እያለ እንዴት ላመጣጥነው እችላለሁ ብላችሁ ጠይቁ። ይህ ጥያቄ አሰሪያችሁን ችግር ፈቺ ያደርገዋል እንጂ አያስፈራራውም። ግትር የሆነ ቤተሰብን ወይም ደግሞ አስቸጋሪ አሰሪን ለማሳመን ስትሞክሩ ለእናንተ የሚጠቅሙ 2 ምርጫዎችን አቅርቡላቸው። ሁለቱም ምርጫዎች ለእናንተ አሸናፊ ናቸው። ነገ ሰዎችን ለማሳመን መልሱን ፈልጋችሁ ከጨረሳችሁ በኋላ እነሱ ራሳቸው ሐሳቡን እንዳመነጩት አድርገው እንዲያስቡ መንገድ ክፈቱላቸው። ማስገደድ ተቃውሞን ይፈጥራል። ነፃነት መስጠት ግን ዘላቂ የሆነ አጋርነትን ያጠናክራል። እነዚህ 10 የሳይኮሎጂ ሚስጥሮች ሰዎችን በኃይል ለማስገደድ፣ ለማጭበርበር ወይም የግል ጥቅምን ብቻ ለማሳደድ ሳይሆን በብልሃትና በጥበብ ለመግባባት የተፈጠሩ ናቸው። ማሳመን ማለት ሌላውን ሰው ማሸነፍ፣ መጨቆን ወይም ሐሳብን በግድ መጫን ሳይሆን የሌላውን ሰው ልብና ጭንቅላት ተረድቶ የጋራ መግባባት ላይ መድረስ ነው። ስኬታማ የሆኑ ሰዎች ሁሉ የሰው ልጅ ተፈጥሮ ጠንቅቀው ያውቃሉ። ዛሬ ከተማራችኋቸው 10 ሚስጥሮች ውስጥ ሁሉንም በአንድ ጊዜ ለመተግበር አትሞክሩ። አንዱን ብቻ መርጣችሁ ነገ በሥራ ቦታችሁ፣ በትምህርት ቤት ወይም በቤታችሁ ተግበሩት። ለውጡን በዓይናችሁ ስታዩ በእውነት ትገረማላችሁ። ሰዎች እንዴት በቀላሉ ሐሳባችሁን እንደሚቀበሉና አብረዋችሁ ለመስራት እንደሚጓጉ ታያላችሁ። ሕይወት ማለት ከሰዎች ጋር የምናደርገው ረጅም ጉዞ ነው። የሰዎችን ስሜት ስትረዱ፣ የሰዎችን ማንነት ስታከብሩና በትዕግሥት ስታዳምጡ ሕይወታችሁ በስኬት በሰላምና በደስታ የተሞላ ይሆናል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ቻናላችንን ላይክ ማድረግና ሰብስክራይብ ማድረግን አትርሱ። እንዲሁም ይህንን ጠቃሚ ትምህርት ለጓደኞቻችሁ፣ ለቤተሰባችሁና ለሥራ ባልደረቦቻችሁ ሼር አድርጉላቸው። እነሱም እንዲጠቀሙበት እየረዳችኋቸው ነው። ከነዚህ 10 የሳይኮሎጂ ሚስጥሮች ውስጥ የትኛው በጣም እንዳስገረማችሁና ነገ የትኛውን ለመተግበር እንዳሰባችሁ በኮሜንት ላይ ጻፉልኝ። የሰዎችን ልብ በመክፈት የራሳችሁን ስኬት የምታበስሩበት ብሩህ ጊዜ ይሁንላችሁ። ይህ ሊዮ ቼንጅ ነው። በቀጣይ ቪዲዮ ደግሞ በድብቅ የሚጠሏችሁን ሰዎች የምታውቁበትን 10 ምልክቶች ማወቅና አሁኑኑ በሕይወታችሁ ላይ ተግባራዊ ማድረግ የምትፈልጉ ከሆነ ይህንን ቪዲዮ ተመልከቱት። እጅግ ጠቃሚ የሆነ ቪዲዮ ነው። በቀጣይ ቪዲዮ እስክንገናኝ ድረስ ይህ ሊዮ ቼንጅ ነው። ቸር ሰንብቱልኝ።